እኔ የእናንተን ሞት አያለው፣ እናንተ ግን የኔን ሞት አታዩም። ሌተናል ኮሎኔል መንግስቱ ኃይለማርያም። የቤተ መንግስቱ የ13ኛው በር ሚስጥር። ውድ የኢትዮ ትዝታ ቤተሰቦች፣ ለቻናላችን እድገት ሲባል ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እገዛ አድርጉልን። እንዲሁም የት ሀገር ሆናችሁ እየተከታተላችሁን እንዳላችሁ በሐሳብ መስጫው ላይ ንገሩን። የምናቀርባቸውን ዝግጅቶች ከወደዳችሁም ተበረታተን እንድንቀጥልም ከፈለጋችሁ ሜምበር በመሆን እገዛ አድርጉልን። ስለምትሰጡን አስተያየትና ስለምታደርጉልን መልካም ነገር ሁሉ ከወዲሁ ከልብ እናመሰግናለን። የዛሬውን ታሪክ እነሆ። በመጀመሪያ ጊዜ የደርግ አባላት የታሰሩበት እስር ቤት 6 ወር ከተቆጠረ በኋላ በታላቁ ቤተ መንግስት ውስጥ ካሉት የጥበቃ ቦታዎች ጋር በመደመር እሱም በቋሚነት እንዲጠበቅ ተመድቦ 13ኛ በር ተብሎ ተሰየመና በየቀኑ ወታደሮች ተመድበውለት ከመንግስቱ ቤተ መንግስት ውስጥ ይጠበቁ ጀመር። ከመንግስቱ ቤተ መንግስት ውስጥ መሃል ለመሃል ላይ የደርጉ ምርመራ ልዩ እስር ቤት አለ። ከነሱ ቤት አጠገብ ትልቅ ቤት አለ። ይህ ቤት የደርጉ መቼ ኃይል ነበልባል የተባለ ጦር መኖሪያ ሲሆን እሱ ብቻ ነው በዛ በሽንጣሙ ላንድ ሮቨር ወጣ ገባ የሚለው። የዚህ ጦር አዛዥ ሻምበል ገብረ ሚካኤል ካፕቲመር፣ ዋና አዛዥ ከማዕከላዊ እዝ መቶ አለቃ አስፋ ወልደ አረጋይ፣ ምክትል አዛዥ ከአየር ወለድ ምክትል መቶ አለቃ ጌትዬ ተመቹ፣ የአንደኛ መቶ መሪ ከልዩ ኃይል ምክትል መቶ አለቃ ሲሳይ በቀለ፣ የሁለተኛ መቶ መሪ ከማዕከላዊ እዝ የ10 አለቃ ግዳይ ገብሩ፣ የ3ኛ መቶ መሪ ከነበልባል ናቸው። የደርጉ ልዩ ምርመራ ክፍልና ከደርጉ ዘመቻ መምሪያ አዛዦች ጋር የሚስጥር ሰዎች ስለነበሩ በታላቅ አክብሮት የሚታዩና የሚወደሱ ታላላቅ መኮንኖች ነበሩ። በመቼ ኃይሉ አጠገብ ያለችው እስር ቤት ጎን በደርጉ አፋኝ ነበልባል የአይን ቁራኛ የምትጠበቅ ቤት ነች። ከነበልባል ሰፈር ፊት ለፊት የምርመራው ክፍል አለ። በእነዚህ ቤቶች ግድግዳው ተፈልፍሎ የተሰራ የሰው ማቆያ እስር ቤት ሲሆን ከበሩ ላይ 2 አይነት መብራቶች አሉበት። አንደኛው ቀይ ሲሆን ሲበራ ውስጡ ሰው አለ የሚል ምልክት ያሳያል። ሁለተኛው ሰማያዊ ሲሆን ሲበራ ውስጡ ሰው የለም ይሆናል። የምርመራ ክፍል ሰራተኞች ወይም ፖሊሶች እንደ ልባቸው ሰውን ይገርፋሉ። ያኔ ከልካይ ወይም ምስጢርን የሚሰማ የለምና ነው። በዚህች እስር ቤት ሰው የሚገባው ከ12 ሰዓት በኋላ ብቻ ነው። ቀን ቀን እስረኞች የሚቆዩት በተለያዩ እስር ቤቶች ውስጥ ነው። በዚሁ ባለመብራት እስር ቤት ሰዎች የሚቆዩት ማታ ለፍጻሜ ወይም ለሞት ስለሆነ ነበልባል ጦር ዙሪያውን በደንብ ሲጠብቅ እናውቃለን። በዚሁ በመንግስቱ ቤተ መንግስት ውስጥ ልዩ ልዩ እስር ቤቶች ቢኖሩም ከ13ኛው በር እስር ቤት ፊት ለፊት ያለው እስር ቤት በኋላ ላይ ስሙ ተለውጦ ሞርታር ሻምበል ተብሎ ተሰየመ። በሞርታር ሰፈር አጠገብ እንቁላል ቤት የሚባል ሲኖር ከሱ ስር ምድር ቤቱ 13ኛ በር እስር ቤት የሚባል ስያሜ አለው። በዚህ እስር ቤት ከተማ ይፍሩ እስከ ተፈቱበት ድረስ የቆዩበት ወይም የኖሩበት ነው። እዚህ የታሰሩት በወቅቱ የቀዳማዊ ኃይለ ሥላሴ ባለስልጣናት የነበሩ ሲሆን እነሱን የሚጠብቀው የሞርታር ሻምበል ጦር ነው። ከሁለቱ እስር ቤቶች ፊት ለፊት ትይዩ ቃኝ መቶና ታንከኛ ሻምበል ጦሮች አሉ። በዕለቱ የደርጉ ምርመራ ክፍል አባላት 13ኛ በር እስር ቤት ላይ አተኩረዋል። ሻለቃ፣ ሻምበል፣ መቶ አለቃ፣ ባሻ ወዘተ ማዕረግ ያላቸውን ሰዎች እየጠሩ ይወስዳሉ፣ ይመልሳሉ። እስረኞቹን የሚያጅቡት እነዚህ የደርግ መቼ ኃይል የሚስጥር ሰራተኞች ብቻ ናቸው።
ከልዩ እስር ቤቷ የደርጉ መርማሪ ፖሊሶች ጸረ አብዮተኞች ናቸው የተባሉትን ከቀበሌና ከተለያዩ መስሪያ ቤቶች የመጡትን ለምርመራ እያሉ ይወስዳሉ። እስረኞቹም ተገርፈው ቆስለው ይመለሳሉ። ያቺ የደርጉ ልዩ ቢጫ ኮምቢ ቮልስቫገን በነበልባሎች እየታጀበች እስረኞቹን ከየቦታው እያመጣች ልዩ እስር ቤት ውስጥ ታጉራለች። ከቀኑ 10 ሰዓት ላይ ሻለቃ ስሜ ወልደ ጊዮርጊስ የደርጉ ዘመቻ መምሪያ ኃላፊ፣ የ10 አለቃ ተመስገንና ምክትል መቶ አለቃ አለሙ ደቻሳ ወደ የእስር ቤቶቹ ጉብኝት ይዘዋል። ያለ ወትሯቸው እነዚህን 3 ሰዎች ስናይ የባሰውኑ ደነቀን። እንዲህ አይነቱን ፍቅራቸውን ስመለከተው በሁኔታው ወታደራዊ ጥርጣሬ መጣብኝ። በመረጃ ሥራ ራሴ የፈለግኩትን ልወስን እችላለሁና ምን ማድረግ እንዳለብኝ ወሰንኩኝ። አንድ የተለየ ነገር ዛሬ አለ ብዬ አሰብኩ። ማምሻውን ከወትሮ የተለየ ነገር ሳይታይ የግቢ ውስጥ መጠቀሚያ ወይም የሚስጥር መታወቂያ ቃል ተሰጥቶን ዘብ ላይ ያለ ሲጠብቅ፣ አራፊ ወታደሮች ደግሞ አንድ ነገር ቢፈጠር ለመከላከል በየመኖሪያ መንደራችን ዝግጁ ሆነን እየጠበቅን እያለ ከሌሊቱ 10 ሰዓት ላይ ፊሽካ ተነፋ። ሁሉም ወታደር ለአካል እንቅስቃሴ ወጣ። የእጀባው ክፍል ወደ 3ኛ በር ወይም በሂልተን ፊት ለፊት ባሉት ትላልቅ ዛፎች ውስጥ ገብተው ከዛፎቹና ከጓደኛቸው ጋር በካራቴ ሕግ አንዱ ሲያጠቃ አንዱ ሲከላከል ይጮሃል። በዚሁ በሞርታር ሰፈር መንግስቱ ኃይለማርያም አዲሱን የስፖርት ልብስ ለብሰው በደርጉ ክሊኒክ መሃል ለመሃልና በሁለት እስር ቤቶች ፊት ለፊት ቆሙ። እስር ቤቶቹን ሲመለከቱ ለሽንት የሚወጡት የደርግ አባላትና ባለስልጣናትን ይመለከታሉ። ከትንሽ ቆይታ በኋላ ስፖርት ሊሰሩ የወጡ ለማስመሰል ወደ ካራቴው ቦታ ሄደው ወታደሮቹን ይመለከቱና አንዳንድ እንቅስቃሴ የጎደላቸውንና ደከም ያሉትን አይተው ለስፖርት አሰሪው ይጠቁማሉ። ቅጠልያ ቱታ የለበሰው አሰሪ ይመጣና ወታደሩን እየተቆጣ ይመክራል። በዚያውም እንጀራውን ያበስላል። የስፖርት እንቅስቃሴው ሰዓት አበቃና ሁሉም የታላቁ ቤተ መንግሥት ጠባቂ ወታደሮች በሰልፍ እንቅስቃሴ ወደ መኖሪያ ሰፈራቸው ተመለሱ። መንግስቱ ግን ወደ 13ኛ በር እስር ቤት ሲሄዱ የቃኛ አዛዡ ሻምበል ገብሩ ተሰማ ያይና ሹራብ ቱታውን ለብሶ ወደ መንግስቱ ሮጠና ስፖርታዊ ሰላምታ ሰጠ። መንግስቱም የተጠንቀቅ ሰላምታውን ተቀብለው ወደ እስር ቤቱ ተጠጉ። ሁለቱ እየተደማመጡ ይነጋገራሉ። የእስር ቤቱን ዙሪያ መንግስቱ ተመለከቱና እዚህ ጥበቃው ላላ ያለ ነው አሉ በጣም ቆጣ ብለው። እሺ ይጠናከራል ጓድ አለ ወደ ዘብ አለቃው እየተመለከተ። 10 አለቃው .45 ሽጉጡን በሽንጡ ላይ ታጥቆ ቆሟል። እስረኞቹ ቤት ውስጥ ይንጎራደዳሉ። አንዳንዶቹ በመስኮት ወደ ውጪ መንግስቱን ይመለከታሉ። አቤት ሻምበል ገብሩ የሚሆነው ሁኔታ ጌታዋን እንዳየች ውሻ ሆኗል። መንግስቱ አብዮታዊ መመሪያውን ሰጥተው ወደ 7ኛ በር እስር ቤት ሄዱ። በራፍ ላይ ዘቦች ቆመዋል። መትረየሱ የፊት እግሮቹን አሸዋ ላይ የተሞላ የጥይት መከላከያ ጆንያ ላይ አቁሞ አፉን ከፍቶ አፍጧል። አንድ እስረኛ ወደ አጠገቡ ቢጠጋ ያንን የሐሩር ምላሱን ሊያወጣበት ተዘጋጅቷል። የ10 አለቃው 2 እጁን ወደ ኋላ አጣምሮ ግቢ ውስጥ ቆሟል። መንግስቱ ክሊኒኩ ጋር ሲደርሱ ይገባሉ ብሎ ሲጠብቃቸው ወደ ግራ እስር ቤቱን አየት አድርገው ሲያልፉ ሻምበል ገብሩ ወደ 13ኛ በር እየሮጠ ሲገባ እጁን እያወናጨፈ የዘብ ኃላፊውን ይናገረዋል። መንግስቱም ቆሞ ይመለከቱታል። ዛሬ በጠዋት የመጡት ለእስር ቤት ጉብኝት ይመስል ነበር። ከፊት ለፊት ቁልቁለቱ ላይ ምክትል መቶ አለቃ አለሙ ስፖርት ልብሱን ለብሶ ይታይ ነበርና እስቲ መቶ አለቃ አለሙን ጥሩት አሉ። አንድ አጃቢ ወታደር ቁልቁለቱን በፍጥነት ወርዶ ስፖርታዊ ሰላምታ ሰጠውና ጓድ መቶ አለቃዬ ይጠራሉ አለ።
ማን ነው የሚጠራኝ? አለ መቶ አለቃ አለሙ። ጓድ ሊቀመንበር ናቸው አለው። የታሉ ታዲያ? እኛውና ብሎ በእጁ ወደ ሻለቃ መንግስቱ ሲያመለክት ምክትል መቶ አለቃ አለሙ ወዲያው በሩጫ ወደ ሻለቃ መንግስቱ መጥቶ ስፖርታዊ ሰላምታ ሲሰጣቸው አጸፋውን መለሱለትና ዛሬ ያንተን ጥበቃ ሳየው እንደ ወትሮ አይደለም አሉት። ምክትል መቶ አለቃ አለሙ በመደናገጥ መልስ ሳይሰጥ አንገቱን ወደ መሬት ደፍቶ ዝም አለ። ምን ነው አለሙ? መልስ ስጠኝ እንጂ አሉት። ጓድ ሊቀመንበር ልክ ኖት፣ እኔም ተሰምቶኛል አለ። በል በኋላ እንገናኝ፣ በቃ ሂድ አሉት። ምክትል መቶ አለቃ አለሙ በመጣበት የሶምሶማ ሩጫ አይነት ተመለሰ። የዕለቱን የዘመቻ ዕቅድ ለመጎብኘት ወደ ደርጉ ዘመቻ መምሪያ ሲሄዱ ሻለቃ ስሜ ቅጠልያውን የደንብ ልብስ ለብሶ በራፍ ላይ ቆሞ ነበርና እሳቸው ሲደርሱ የተጠንቀቅ ሰላምታ ሰጠ። እንደምን አደርክ ሻለቃ ስሜ ሲሉት እናሸንፋለን ጓድ ሊቀመንበር ሲል መለሰ። አሳርፍ ሻለቃ ሲሉ ሻለቃ ስሜ አሳርፎ ወደ ውስጥ ገቡ። የዘመቻውን ሁኔታ አይተው አንዳንድ መመሪያ ሰጥተው ከዘመቻ መምሪያው ክፍል ወጡ። ሻለቃ ስሜ ተከትሎ አንበሳው ግርግም ጋር ሲደርስ ሻለቃ ስሜ ሰላምታ ሰጥቶ ወደ ቢሮ ሊመለስ ሲዘጋጅ በኋላ አንተንና አለሙን እፈልጋችኋለሁ አሉ። እሺ ጓድ ሊቀመንበር በስንት ሰዓት አላቸው። እኔ ደውልላችኋለሁ አሉ። ሰላምታ ሰጣቸውና ወደ ቢሮ ተመለሰ። የስፖርት ልብሳቸውን ቀያይረው ወታደሮቹ ወደ የዘብ ምድባቸው ለመሄድ ወደ ቁርስ አዳራሽ ይጣደፋሉ። ለ4 ሰዓት ሩብ ጉዳይ ሁለቱ መኮንኖች ወደ ሻለቃ መንግስቱ ቢሮ ሲመጡ ተፈቀደላቸውና ገቡ። 6 ሰዓት ላይ ወጡ። ከሰዓት በኋላ የግቢው ጥበቃ አዛዣችን ሻለቃ ስሜ ጠራ። ከምክትል መቶ አለቃ ጀምሮ ስብሰባው ተካሂዶ ተበተነ። ምሽት ላይ የየክፍሉ አዛዦች ጠበቅ ያለ ትዕዛዝ አስተላለፉ። ከምሽቱ 2 ሰዓት በኋላ ማንኛውም አባል ከቦታ ቦታ እንዳይንቀሳቀስ፣ ተንቀሳቅሶ ቢገኝ ከትዕዛዝ ውጪ በመሆኑ እርምጃ ይወሰድበታል ተባለ። ምክትል መቶ አለቃ አለሙ የመቶ ቃኝ ጅፓቸውን ወደ ቤተ መንግስቱ ጋራዥ ለሰርቪስ ወሰዱ። የነበልባል ሽንጣም ላንድሮቨሮችም ተከትለው ነዳጅ ሞልተው ተመለሱ። የ13ኛ በር እስር ቤት ጥበቃው ጠንከር ብሎ ነበር። 7ኛው በር እስር ቤትም እንዲሁ ጠበቅ ብሏል። የደርጉ ልዩ እስር ቤትም እንደ ሌሎቹ ጠንክሯል። የነበልባል አንድ የጓዳ አባላት 12 ወታደሮች ተመድበው በላንድሮቨር ውስጥ ሆነው ሜዳው ላይ በተጠንቀቅ ቆመዋል። የቃኝ የመቶ 2 ጅፖችም መትረየስ እንደተጠመደባቸው አብረው ትዕዛዝ በመጠባበቅ ላይ ቆመዋል። ሻለቃ ስሜና ምክትል መቶ አለቃ አለሙ ወደ ምርመራ ክፍል ይመላለሱ ጀመር። የነበልባል ሻምበልና የቃኝ የመቶ መቼ ኃይሎች የዕለቱን ጓድ መሪዎች ይዘው በትልቁ ሜዳ ላይ እንደ አንበሳ ፈጠዋል። ከወዲያ ወዲህ የሚነፍሰውን ንፋስን ይስባሉ፣ ይመልሳሉ። ሻለቃ ስሜ በዛው ውፍረታቸው ላይ በማጅር ግንዳቸው ያለውን የጭርት ጠባሳ እያሹ ምርመራው ክፍል በር ላይ ቆመው ቁልቁል ይመለከታሉ። ሰውየው ፈገግታ ከፊታቸው ላይ ነግሷል። እንደ አንበሳ ደረታቸውን ነፍተዋል። ከትንሽ ቆይታ በኋላ ወደ 13ኛ በር እስር ቤት 4 ነበልባል ወታደሮች ጋር ይሄዳሉ። እኛ ድብቁ መንግስቱ በቤተ መንግስቱ እንቁላል ቤት አፋፍ ላይ ቆመው ቁልቁል ለግዳጅ የተዘጋጁትን መቼ ኃይሎች በደስታ ያያሉ። 12 ሰዎች እጃቸውን የኋሊት ታስረው ሲመጡ ሻለቃ ስሜ ተከትለዋቸው ነበርና ፈንጠር ፈንጠር ብለው የነበልባል ወታደሮች አጅበው ሲነዷቸው መንግስቱ ያዩና ሻለቃ ስሜ
እስቲ አምጣቸው አሉ። ሻለቃ ስሜ ድንገተኛ ድምፅ ሲሰማ በመደናገጥ ቀና ብለው ድምፅ ወደ ሰሙበት ሲመለከቱ አይ ይህ ሰይጣን ሳይሉ አልቀረም። ወደ ሻለቃ መንግስቱ ያዩና መልሰው እስረኞቹን ድንጋይ ደረጃውን ያወጧቸውና አጠገባቸው እንደቆሙ ሁሉንም በደንብ አዩአቸው። በያዙት ከዘራ መሰል ጠመንጃ በዚያ ምሽት ከግራ እጃቸው ጋር እያማቱ ወደ መሬት ተመልክተው ሲያበቁ ታዲያስ አሁን ምን ታስባላችሁ አሏቸው። እስረኞቹ ዝም ብለው ጣሪያውን ይመለከታሉ። አጃቢው ወታደሮች የማዕረግ ማስቀመጫ ኮሌታቸውን ሲመለከት ያንዳንዱ 3 ብስ አለው። ሙሉ ሻምበል ወይም ኮሎኔል ሊሆን ይችላል። የሌላው 2 ብስ ነው። ሙሉ 100 አለቃ ሊሆን ይችላል። ሌላው ደግሞ 1 ብስ አለው። ምክትል 100 አለቃ ወይም ሻለቃ ሊሆን ይችላል። ብቻ ግራና ቀኝ ስመለከት ግራ ገባኝ። ስም ስጠብቅና ስመለከት ሻለቃ መንግስቱ ቆጣ አሉና አትናገሩም እንዴ አሏቸው። ሁሉም እስረኞች ተያዩና የንቀትና የፌስ ፈገግታ ፊታቸው ላይ ሞልተው ከመሃላቸው አንዱ ምን ያስፈልጋል አሁን ላንተ አሏቸው። ምን አለ በእውነት ቢሆን አሏቸው። ከእንግዲህ ወዲያ የኛ እናንተ ነገር አብቅቷል አሏቸው። ሻለቃ መንግስቱ ምን አለ አሁን ብንስማማ አሏቸው። አሁን የሞት ኑዛዜ እያናዘዝከን ነው መሰለኝ። እንዲህ እንኳን አይደለም አሏቸው። መንግስቱ በቃን፣ እኛ አዞ አፍ ውስጥ ገብተናል። መናገርም ሆነ መላወስ አንችልም። አቅማችን ሁሉ ዝሏል። ሁሉንም ስልጣን ላንተ ትተን ከፊት ለፊታችን እንደ በፊቱ ጓዶቻችን ካለው መትረየስ ያለምንም ፍራቻ ጀርባችንን ሳይሆን እሳቱን በደረታችን ለመቀበል ዝግጁ ነን። ሞት ቢዘገይ የቀረ ይመስልሃል? አንድ ቀን ታስታውሰናለህ። በቃ ውሳኔ በዚህ ሌሊት ተግባራዊ ይሆንልህ ዘንድ ታስረናል፣ ሞተናል አላቸው። ሌላው ሻለቃ ስሜ ውሰዷቸው፣ እነዚህ ጥጋበኞች ናቸው አሉና ወደ እስረኞቹ መኮንን ዞር አሉና እኔ የእናንተን ሞት አያለው፣ እናንተ ግን የኔን ሞት አታዩትም አሏቸው። ሌላው መኮንን ደግሞ አንተም እንኳን ሰው በላ አልተባልክም፣ ጥጋበኛ፣ አህያ፣ ደደብ አሏቸው። ወደ ኋላ መለስ ብሎ የድንጋዩን ደረጃ እየወረደ አይናቸው የሐዘን ጭጋግ ለብሶ ነበር። ሻለቃ መንግስቱ በአዞ ጥርሳቸው የነከሱትን ጀርባ እየተመለከቱ ከፊት ለፊታቸው ያለውን መትረየስ በማየት የደስታና የድል ብስራት በዛ ጥቁር ፊታቸው ላይ ነግሶ ነበረ። ወደ ምርመራ ክፍል ይዘዋቸው ሲሄዱ እስረኞቹ መትረየሱን የጎሪጥ እየተመለከቱ እዛ ምርመራ ክፍል ውስጥ ተወስደው ታጎሩ። ዙሪያውን በነበልባል ምስጢር ሰራተኞች ይጠበቁ ጀመር። እነዛ የመቻይሉ ነበልባሎች ጥበቃውን በማቆያ ቤት ላይ ወድረው ቃኝው ይረዳቸዋል። ወደ ወታደር ፖሊስ የሄደው ቲአር መኪና ሲገባ ድምፁ ተሰማ። የግቢው ውስጥ የራዲዮና የመገናኛ ሰራተኞች የምስጢር ስማቸው እንዳይጠፋባቸው ጆራቸው ላይ ማዳመጫውን አድርገው የተደበላለቀውን ስምና ድምፅ ይሰማሉ። በዚሁ ድብልቅልቅ ድምፅ ውስጥ የግቢው ብርድ አይጣል ነበር። ጃኬታችንን ለብሰን ከድብቁ መንግስቱ ጋር የግቢው ገብርኤልን አጥር እየዞርን በመንግስቱ ቤተ መንግስት ውስጥ ወዳለው ታጠቅ አዳራሽ በማዝገም ላይ እንዳለን ከኪሳችን ውስጥ የታፈነችው የእጅ ራዲዮ መገናኛቸው ጨረረረረ ጨረረረረ ብላ ዝም አለች። ወዲያው አወጡና እንደያዟት መራመድ ስንጀምር ደመና ደመና አለ አንድ ድምፅ። የሻለቃ መንግስቱ የዕለት ስም ነበር። ይሰማኛል፣ ቀጥል አሉ። ዝናብ ነኝ አለ። የሻምበል ገብሩ የዕለት ስሙ ነበር። ደህና ቀጥል እስቲ አሉ። ጦሩን ለመወርወር አምጥተናል
ወታደሮቹን ለመግደል ማለቱ ነው። ደህና ያንተ አዳራሽ ላይ ይደሩ አሉ። እሺ ጓድ። ሻምበል ገብሩ የመልእክት ቅብብል እስረኞቹ መምጣታቸውን ብቻ ሪፖርት አድርጎ አበቃ። መንግስቱ በቤተ መንግስቱ ውስጥ ወደ ጽሕፈት ቤታቸው አካባቢ ሲደርሱ ግራና ቀኝ የተከተልናቸው ወታደሮች መረር አለንና መተያየት ስንጀምር አሁንም ያቺ የእጅ ራዲዮ መገናኛቸው ደመና ደመና አለች። ይሰማኛል፣ ቀጥል አሉ። 12 ነኝ አለ። ለሻለቃ ስሜ በሰዎቹ ብዛት የተሰጠ ስያሜ ነበር። ደህና ቀጥል አሉ። 6 ጽፌ እርሳስ ተበላሸብኝ። 6 ገድዬ መሳሪያ ተበላሸብኝ ማለቱ ነው። ታዲያ እስካሁን ለምን ቆየ? ላጲስ ስፈልግ ነው። ገጀራ መሆኑ ነው። እሺ ለመሆኑ የት ነው ያለኸው? ሰፈር ነኝ። ነበልባል ሰፈር መሆኑ ነው። እሺ ታዲያ እንዴት አደረጋችሁ? ሁሉንም እዛው በላጲስ አጥፍተናል። እሺ በል አሁን ውጪ። እሺ ጓድ ውጪ። በቃ አበቃ። ራዲዮኗን ወደ ኪሳቸው ከተው ሲያበቁ አንድ ጥቁር ኩምቢ ቮልስቫገን በሁለተኛ በር ወደ ውስጥ ገባች። ከትንሽ ቆይታ በኋላ ተመልሳ ስትወጣ ሁላችንም በአንድነት አፋፍ ላይ ሆነን እናያታለን። በቀጥታ በገባችበት በሁለተኛው በር ወጣች። ሻለቃ ስሜ ወደ ቢሮ ሲመለሱ ፍጥነታቸው ለጉድ ነበርና አላዩንም ነበር። ሻለቃ ስሜ አሉ ሻለቃ መንግስቱ። ሻለቃ ስሜ መልስ ሳይሰጥ በድንጋጤ ብቻ ወደ ክበቧ መመልከት ሲጀምሩ ሁላችንንም በአንድ ሆነን ሲያዩን ጊዜ እንደመናደድ ብለው አቤት ጓድ መንግስቱ አሉ። እንዴት ነው? ከልጆቹ ጋር በደንብ አጠፋችሁ? አሉት። አዎን በደንብ ከልጆቹ ጋር አጠፋው አሉ። በል ደህና አደር አሉና ሁለቱም ተያይዘው ወደ ቤታቸው ሲሄዱ እኛ ፈንጠር ብለን ስንሄድ ሁለቱ ተነጋግረው ሻለቃ ስሜ ቢሮአቸው በራፍ ላይ ያለችውን ትንሿን ቶዮታ መኪና አስነስተው ወጡ። ሻለቃ መንግስቱ ወደ ቤታቸው ሲገቡ በዕለቱ ትርኢት አንድ ነገር ትዝ አለኝ። የመስከረም ሙጃ ጥቅምትን አያልፍም፣ ግን እስከዛው ድረስ ጤዛው አይለቀንም የሚለው ማለት ነው። በመንግስቱ ቤተ መንግስት ውስጥ ይነጋል ይመሻል። የግቢ ውስጥ ወታደሮች ነገሩን ቢያውቁም የመናገር ዕድል የላቸውም ነበርና ዝም ጭጭ ነው የሚሉት። ቀኑን ታላቁ ቤተ መንግስት በሰላም ውሏል። የደርጉ ልዩ ምርመራ ክፍል ግን የመንግስቱን ቤተ መንግስት አልፎ የግቢ ውስጥ ዘቦች ቁም ማነ ሲሉ ይሰማል። ከሌሊቱ 10 ሰዓት ላይ የተለመደው ፊሽካ ተነፍቶ ወታደሩ ሁሉ ለስፖርት ወጣ። በዚህ ሰዓት መንግስቱ ተነስተው የሜዳ ቴኒስ መጫወቻቸው ላይ ሰውነታቸውን አሟሙቀው ወደ 14ኛ በር እስር ቤት የምትወስደውን ቀጭን አስፋልት መንገድ ይዘው ብቅ ሲሉ እስር ቤቷ ዙሪያ ተረኛ ዘቦች ለጥበቃ ቆመዋል። መምጣታቸውን ሲመለከቱ በድንገተኛ ድንጋጤ ተወጠሩ። የእስር ቤቱ የዕለቱ ዘብ ኃላፊ የግቢ ውስጥ እስረኞችን ያምሳሉ። አንዳንዴ ይናደዳሉ፣ ይንጎራደዳሉም፣ ደግሞም ይርበተበታሉ። ጊዜያዊ የድንጋጤ ሁኔታ ስለተፈጠረባቸው ወታደሮቹ ሁሉ ፈዘው ስለነበረ አንዱን ወታደር ምን እየሰራችሁ ነው አሉት። እስረኞቹን ለሽንት ለማውጣት እየተዘጋጀን ነው ሲል በድንጋጤ መለሰላቸው። ወደ እስር ቤቱ የቆርቆሮ አጥር ጠጋ አሉና በቀዳዳው ሲመለከቱ እስረኞቹ ሁሉ ከእስር ቤት እየወጡ ግቢ ውስጥ ቆመዋል። ተጠራጣሪው መንግስቱ ሳቅ አሉና ወደ ዘቡ አየት አድርገው እስቲ የዘብ ኃላፊውን ጥራው አሉ። በራፍ ላይ የነበረው የዘብ ኃላፊ ተጠርቶ መጥቶ
ሻለቃ መንግስቱን ሲያገኝ ፊቱን ቶ አድርጎ ድንጋጤ መጥቶት ተጠንቅቆ ቆመና ይመለከታቸው ጀመር። ምን ተፈጠረ? እስረኛ ጠፋ እንዴ? አንድ ሰው ሞቶ ተገኝቶ ነው። ምን ነው? ተሰቅሎ ነው ወይ? አይ እጁን ቆርጦ ነው። አሳውቀሃል ወይ? ገና ማየቴ ነው፣ አላሳወቅኩም እንዳላቸው በነበልባል መኖሪያ ሰፈር ወደ ምርመራ ክፍል መሃል ለመሃል ያቺን ቀጭን አስፋልት ሰንጥቀው በሞርታር የመቶ መንደር ያለችውን የድንጋይ ደረጃ ወጣ ሲሉ በምርመራ ክፍሉ ጥጋጥግ ወታደሮች ብርድ ልብስ ለብሰው ቁጭ ብለዋል። አየት አድርገዋቸው ያቺን ድብቅ መንገድ ቀስ ብለው ወጡና መስኩ ላይ ያደሩትን እስረኞች አየት አድርገው ወደ ጥጉ ሲመለከቱ ሻለቃ ስሜና የነበልባል ጦሩ መቶ አለቃ ሲሳይ በቀለ የግቢውን ወታደር ፖሊሶች ዱላ ይዘዋል። ሁለቱ መኮንኖች ማዕረጋቸውን ስላደረጉ አይታወቁም ነበር። የፖለቲካ ሰራተኞችም ሲቪል ሰራተኞችም ሁሉ በጅምላ እየመቱ ወታደራዊ ቅጣት ይቀጣሉ። ተቀጪዎቹ መጫሚያም አላደረጉም። ባዶ እግራቸውን ነው በዚያ ጠጠራማ አስፋልትና ኮረኮንች ሜዳ ጎንበስ ቀና እያሉ የሚቀጡት። መንግስቱ በኃይል ተነፈሱና ሁሉንም ከተመለከቱ በኋላ ሸምገል ያሉትን አይተው ሳቅ አሉና በድካም ስሜት መቶ አለቃ ሲሳይ በቀለን ጥሩት እስቲ አሉ። ሁለቱም መኮንኖች ሻለቃ መንግስቱ ባልታሰበ ቦታ በመምጣታቸው ደንግጠው ወደ እሳቸው በመመልከት በድንጋጤ እንደታጀቡ ዝም ብለው መጡ። ምን እያሰራሃቸው ነው? አሉ ሻለቃ መንግስቱ። ምንም አላሰራናቸውም አሉ። እነዚህ ደግሞ ብቻቸውን ምን ሆነው ነው? አሉ። ታመው ነው አሏቸው። ደህና በኋላ ይታከማሉ፣ ተዋቸው አሉ። ሻለቃ ስሜና መቶ አለቃ ሲሳይ ከሻለቃ መንግስቱ ጋር ቆመው አብረዋቸው ሲያወሩ ብዙም ፈገግታ አልታየባቸውም። ወደ ሰዎቹ አይናቸውን ጣል ሲያደርጉ ያለ ብጣቂ ጨርቅ ሜዳው ላይ በጆንያ እንደተከመረ እህል ተነባብረው ነው ያደሩት። ምን አይነት ጭካኔ ነው! ሰውን የሚያክል ፍጡር እንደ ከብት እዛ ጥቁር አስፋልት ድንጋይ ላይ እንደ ውሻ ልጅ ተደራርቦ እንዲተኛ ማድረግ። ካልጠፋ እስር ቤት እነዛ ጠባቂ ወታደሮች እንኳን እስር ቤት ውስጥ ይግቡልን ያላሉት ምን አስጨክኗቸው ነው? ተቀጪዎቹ ሽማግሌዎች፣ ወጣቶች፣ መካከለኛ ወታደሮች፣ ሲቪሎች ናቸው። ብዛታቸውን ስቆጥረው 25 ሰዎች ሆኑ። የቦታውን ቅዝቃዜ ከድንጋዩ ቅዝቃዜ ጋር ስደምረው በእኔ ላይ በረዶ የሰራ መሰለኝ። ወዲያው ሶስቱ ወደ ምርመራ ክፍል መራመድ ሲጀምሩ ንግግራቸውን ለማዳመጥ ጠጋ ስል ይሰማኝ ጀመር። ማታ ግማሹን እዚህ ግማሹን የድሮ ቦታ አድርጉ አሏቸው ሻለቃ መንግስቱ። ሻለቃ ስሜ አንገታቸውን ወደ መሬት አዘቅዝቀው መቶ አለቃ ሲሳይን የጎሪጥ እየተመለከቱ ካሰቡ በኋላ ቀና አሉና መንግስቱን በፈገግታ እየተመለከቱ እሺ ጓድ መንግስቱ እንፈጽማለን አሉ። ተቀጪዎቹ ከምርመራ ክፍል በራፍ ላይ ሲደርሱ ጥበቃውን አጠናክረው ያደሩት ወታደሮች ሁሉ ብርድ ልብሳቸውንና ስሊፒንግ ባጋቸውን እያራገፉ ይጠቀልላሉ። ሶስቱም ወደ ልዩ እስር ቤት እየሄዱ ደጃፍ ላይ እንደደረሱ ሻለቃ መንግስቱ ቆም አሉና እስቲ አንድ ሰው ሞቷል ይባላል፣ ማንነቱን ጠይቅ አሉ። ሻለቃ ስሜ ወደ 14ኛ እስር ቤት ውስጥ ገብተው ብዙ ቆይተው ሲወጡ በፊታቸው ላይ የንዴት አይሉት የሐዘን ብቻ እጃቸውን ወደ ኋላ አጣምረው በራፉን ሲወጡ ምንም ሁኔታ አይታይባቸውም ነበር። ሻለቃ መንግስቱ አጠገብ ሲደርሱ መነጸሩን ሰብሮ የእጁን ደም ስር ቆርጦ ነው የሞተው አሏቸው። ማንነቱን ታውቀዋለህ? አሉት። አይታወቅም፣ በኋላ የምርመራ ክፍሉን ጠይቅና እነግሮታለሁ ሲሉ ደህና ብቻ እኔም እደውልና አረጋግጣለሁ አሏቸው። ሶስቱ የመንግስቱ ቤተ መንግስት የዕለቱ ነገስታት ተያይዘው ወደ ልዩ ጦር ፍርድ ቤት መሄጃ መንገድ ላይ እንደደረሱ
አንድ ትንሽ ነጭ ቮልስቫገን መኪና መጣች። ሹፌሩ ሦስቱንም ሰላም እያላቸው ሲሄድ ቆመው ጠበቁት። አቁሞ ሲወርድ ሁሉም አተኩሮ የሚመለከቱት ስለነበር ሳምሶናይት ይዞ ወደ ቢሮ ቁልቁል ሊወርድ ሲል ሻምበል ባሻ፣ ሻምበል ባሻ አንዴ ናስቲ አሉት ሻለቃ መንግስቱ። ሻምበል ባሻው መጥቶ የእጅ ሰላምታ ተለዋውጠው ሲመለከታቸው መንግስቱ ፈገግ ብለው ምንድን ነው ፍተሻ አታደርጉም እንዴ ሰው ሲታሰር አሉ። የለም ተፈትሸው ነው የሚታሰሩት አለ ሻምበል ባሻው በተረጋጋ አንደበት። ይኸው አንድ እስረኛ ሕይወቱን በስለት አጥፍቷል አሉ። እስቲ ማን በምን እንደሆነ ልመልከት ብሎ ወደ 14ኛ በር እስር ቤት ቁልቁል ወርዶ ከትንሽ ቆይታ በኋላ ተመልሶ ቦርሳውን እያወዛወዘና እያዟዟረ ሟቹ ጸረ አብዮተኛ እስጢፋኖስ የተባለው ሲሆን አሁን ውሳኔው በእርሶ ጸድቆ እርምጃውን በመጠባበቅ ላይ ሳለ በራሱ ላይ ሞት ፈጽሟልና አያስጠይቅም። ስለዚህ አሁን አስክሬኑን ወስዳለሁ ሲል ቆራጥ መልስ ሰጣቸው። በል ሻምበል ባሻ ግባ አሉት። ሦስቱ የዕለቱ የቤተ መንግሥቱ አንበሶች እየተንጎራደዱ ወደ እስረኞች ሲያተኩሩ ሻለቃ ስሜ ይስቃሉ፣ ያወራሉ። ሦስቱ የታላቁ ቤተ መንግሥት ንጉሶች ያለምንም ፍራቻና ሐዘን ደረታቸውን ነፍተው ሲንጎማለሉ ሻለቃ መንግስቱ ተከዝ እንዳሉ እንደ መሳቅ እያደረጋቸው ሁለቱንም ጋሻ ጃግሬዎቻቸውን እያዩ አሁን የሥራ ሰዓት ስለሆነ ከለል ወዳለ ቦታ አስቀምጧቸውና ተመለሱ፣ በኋላ እንገናኝ ብለው ወደ ቤታቸው ሄዱ። ሻለቃ ስሜ ደግሞ ለመቶ አለቃ ሲሳይ በቀለ ወደ 8ኛ በር ባህር ዛፎች ውስጥ ከልሏቸው አሉና ትዕዛዝ ሰጡ። በዛሬው ወረዳ 14 ቀበሌ 22 መዝናኛ በር ላይ ቆመው ወደ ታላቁ ቤተ መንግሥት ሲመለከቱ የሚያዩት አንድ አሮጌ ትልቅ ቤት አለ። አሁንም ከሱ አጠገብ የዘማም አለ። የድሮ ግን ፈርሷል። ይህ አካባቢ ነበር 8ኛ በር የሚባለው። በዚህ ዘብ መደብ የሚመደቡት የመቼ ኃይሎች ነበሩ። ጥፋተኛ ወታደሮችን ለማንቃት እየተባለ ቅጣት የሚፈጸምበት ቦታ ነበር። አሁን ከሱ አጠገብ አንድ ትልቅ አዲስ ቤት አለ። ቢጫ ቀለም የተቀባ ሲሆን ያኔ ይህ ቤት የለም ነበር። እሱ ቦታ ያኔ ጎድጓዳና የቆሻሻ ማፍሰሻ ነበር። ከእሱ ፊት ለፊት ከውስጡ ትልቅ የመኪና ማቆሚያ ጋራዥ ሲኖር ይህ ቦታ ነው ለዕለቱ በድብቅ ግማሽ ግዳጅ እንዲፈጸምበት የተመረጠው። ወደ ሥራ የሚገቡት ሲቪል ሰራተኞችና የደርግ አባላት መግባት ጀመሩ። የምርመራ ክፍል ሰራተኞች ወደ ልዩ እስር ቤቱ መመላለስ ይዘዋል። 12 ሰዓት ላይ ሻለቃ ስሜና መቶ አለቃ ሲሳይ ፊልድ ጃኬታቸውን ለብሰው በደረት ኪሳቸው ትንሿን የራዲዮ መገናኛ ይዘው ይንጎራደዳሉ። አሁን የታላቁ ቤተ መንግሥት የመኪናው ጋጋታ ድምፅ ጠፍቷል። የነበልባል ላንድ ሮቨሮች ብቻ አልፎ አልፎ ይወጣሉ ይገባሉ እንጂ የታላቁ ቤተ መንግሥት ግቢ በወታደር ብቻ ተሞልቷል። የዕለቱ የሚስጥር ቃል ተሰጥቶ ሁሉም በየመኖሪያ ሰፈሩ ገብቷል። የዘብ አለቆችና ተረኛ መኮንኖች ብቻ በስልክ የጥበቃውን ሁኔታ ይለዋወጣሉ። ጸጥታ ከመንግስቱ ጋር ነግሷል። ከምሽቱ 5 ሰዓት ላይ መንግስቱ በዚያ የከፍታ ቦታ አየር በሌሊት ለመናፈስ በሚመስል አይነት ከዘራ መሰል ጠመንጃቸውን ይዘው ወደ አንበሳው ግርግም አካባቢ ብቅ አሉ። እየተንጎራደዱ ሲጋራቸውን እንደ ውሃ ምጥጥ አድርገው ሲስቡ ጉንጫቸው ወደ ውስጥ ጉርጉድ ሲል የገበጣ መጫወቻ ይመስላል። ወዲያው የእጃቸውን ሰዓት አየት አድርገው ከደረት ኪሳቸው ትንሿን የሬዲዮ መገናኛ ወጡና በግራ እጃቸው ይዘው ቆሙ። ከትንሽ ቆይታ በኋላ ወደ ታጠቅ አዳራሽ መራመድ ሲጀምሩ ኤም1 አሉ። የሻለቃ ስሜ የዕለቱ የሚስጥር ስም ነው። ዲሞትፈር ነኝ
አለ። ደህና ይሰማኛል፣ ቀጥል አሉ። ጦሩን ለመመርመር ነው። ወታደሮቹን ልገል ነው ማለቱ ነው። ደህና አጠገብህ ጋሻው አለ ወይ? መቼ ኃይሉ መሆኑ ነው። ወደ ሀገር ቤት ሄዷል እኮ። ከግቢ ውጪ መሆኑ ነው። ደህና ከወረወርክ በኋላ መልስ ስጠኝ። እሺ ጓድ፣ አሁን ውጪ። የመንግስቱ ይህንን ንግግር በተፋጠነ ሁኔታ በሬዲዮ ከሰሙ በኋላ ፈገግ ብለው አንዴ ወደ ኋላ ሲመለከቱ ኤምዋን ኤምዋን አሉ። ጋሻ ነኝ አለ። ደህና እንዴት አደርክ? 15ቱን ጥይት ተኮስኩ። ደህና በጥብቅ ገድግድ። በደንብ ቅበር ማለት ነው። በሬዲዮኑ ንግግር መሃል ለጥቂት ሴኮንዶች ሁለት የተዘበራረቁ ድምፆች ሰማን። ኤምዋን ነኝ አለ። ይሰማኛል፣ ቀጥል አሉ። አንበሳ ነኝ አለ። ይሰማኛል፣ ቀጥል። እስካሁን እየሰማሁ ነው። ምን ነው ዘገያችሁ? አሉ። በሁሉም ቦታ እየፈጠንን ነው እኮ ጓድ። የመንደሩን ለማየት እየመጣሁ ነው አሉ። ይዘውት የነበረውን የእጅ ራዲዮ ኪሳቸው ውስጥ ከተው ከዘራ መሰል ጠመንጃቸውን ወገባቸው ላይ ይዘው ወደ 8ኛ በር ገስግሰው ሲደርሱ ሻለቃ ስሜና ሁለት ጥቁር ኮምቢ ቮልስዋገን መኪኖች ከፊት ለፊታቸው ቆመዋል። የነበልባል ወታደሮችም ፈንጠር ብለው መሳሪያ ወድረው ቆመዋል። እነዛ የምስጢር ሰራተኞች ናቸው በመኪናዎች ውስጥ ያሉት። ጥቁር ፕላስቲክ ካፖርት የለበሱ ሁለት ሰዎች ይታያሉ። ሻለቃ ስሜ ትንሿን ብዕር መሰል ባትሪ ወደ ውስጥ ሬሳዎቹ ላይ ፏ አድርገው አበሯት። ሁሉንም አተኩሮ ሲመለከቱ ጥቁር ካፖርት የለበሱት ነቅነቅ ሲሉ አንዱ ሬሳ ወደ ሌላው ገልበጥ አለ። ሻለቃ መንግስቱ በያዙት ከዘራ መሰል ጠመንጃቸው በግንባሩ ላይ ሲያስጠጉት ጦሽ ያለች ትንሽ የጅራፍ ድምፅ ተሰማች። ከዚያ በኋላ ባለማመናቸው ሬሳው እንዲወጣላቸው ሻለቃ ስሜን እስቲ ይረጋገጥ፣ አልተጣራም መሰል በማለት አዘዟቸው። ልጆች እስቲ ኑ አሉ ሻለቃ ስሜ። ፊታቸውን በሹራብ የሸፈኑ 4 ወታደሮች መጡና የሬሳውን እግርና እጅ እየያዙ ከመኪና ውስጥ ያወርዱ ጀመር። በዚህ ጊዜ መንግስቱ ከወዲያ ወዲህ እየተንጎራደዱ ሳለ በቤተ መንግስቱ የ8ኛ በር ቋሚ ዘብ ቁም! ማነህ? አለ። ተረኛ መኮንን ነኝ አለ። ሁለተኛው ሲል ተረኛ ፖሊስ አለ። ተረኛ መኮንኑ ለመታየት ቀረበ። ቁም ሲለው በይለፍ ቃል በረዶ አለ። እለፍ ውሃ አለው። ይህ ሁሉ ሲሆን እነዛ ምስጢረኞች ያወረዱትን ሬሳ ይመልሳሉ። ሻለቃ ስሜ ቆሞ ያስቆጥራሉ። ሁሉንም አዩ። አረጋገጡ መሰለኝ። ሬሳዎቹ ሲጫኑና በሩ ሲዘጋ ሁለቱ መኮንኖች በደስታ በሳቅ ፈነደቁ። የታላቁ ቤተ መንግስት የቤተ መንግስቱ የጨለማው ንጉስና አጋፋሪ ወደ ጎን ፈንጠር ብለው ሲቆሙ ሁለቱ መኪኖች ወደ ኋላ መለስ ብለው ተከታትለው ሲወጡ የሬሳ መኪኖቹን እየተመለከቱ ሻለቃ መንግስቱ በሉ በጥንቃቄ ይሁን ሲሉ ሻለቃ ስሜም እሺ ጓድ ብለው አጠገባቸው ወደ ነበረችው ሽንጣም ላንድሮቨር ገቢና ውስጥ ገብተው በነበልባል ወታደሮች ታጅባ ሁለቱ መኪኖች ደብዛዛው ብርሃናቸውን አብርተው ወጡ። ማታ ይህ ተፈጽሞ ጠዋት ላይ ደግሞ የታንዛኒያው መሪ ጁልየስ ኔሬሬ ኢትዮጵያን እየጎበኙ በሜዳሊያ ተሽሞነሞኑ። ታላቁ ቤተ መንግስት በሰው ደም፣ ብሔራዊ ቤተ መንግስት ደግሞ በውስኪ ይራጫሉ እና የአፍሪካዊ ሕይወት
ይህንን ይመስላል ባይነኝ ይለናል ሕይወት በመንግስቱ ቤተ መንግሥት በሚለው መጽሐፉ። እኔ የእናንተን ሞት አያለው፣ እናንተ ግን የኔን ሞት አታዩም ይለናል ወታደር እሸቱ ወንድሙ ወልደ ሥላሴ። ውድ የኢትዮ ትዝታ ቤተሰቦች፣ ወታደር እሸቱ ወንድሙን የማታውቁ ካላችሁ ወታደር እሸቱ ወንድሙ ወልደ ሥላሴ በደርግ ዘመነ መንግስት የቤተ መንግስቱ ጠባቂ የነበረና የልዩ ኃይል ወይም ሜምበር ኦፍ ስፔሻል ፎርስ አባል የነበረ ነው። በሰዓቱ በቤተ መንግስቱ ውስጥ በጥበቃ ላይ ያለና የጓድ ኮሎኔል መንግስቱ ኃይለማርያም የግል ጠባቂም ስለነበር ያየውንና የታዘበውን በዚህ መልኩ ሕይወት በመንግስቱ ቤተ መንግስት በሚለው መጽሐፉ ላይ አስፍሮልናል። በርከት ያሉ ሌሎች ታሪኮችም ተጽፈውበታል። ለዛሬ መጽሐፉን ገዝታችሁ እንድታነቡ እናበረታታለን። የኢትዮ ትዝታ ጥያቄ ግን እውን ዛሬ ያነበብነው ታሪክ በታላቁ ቤተ መንግስት ተፈጽሟል ወይ? ወታደር እሸቱ ወንድሙ ወልደ ሥላሴ በታላቁ ቤተ መንግስት ተፈጽሟል፣ እኔም አይቻለው ሲል በመጽሐፉ አስፍሯል። በሰዓቱ በጊዜው በቦታው የነበራችሁ ሌሎች ሰዎች የአይን ምስክሮች ካላችሁ በሐሳብ መስጫው ላይ እስኪ ጻፉልን። ሌሎች ያልተነገሩ ታሪኮች ካሉም ጠቁሙን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።